ተማጸነኝ። ስንት ትውልድ ምርለታለሁ እንደሆነ ታውቃላችሁ? 10 ትውልድ 10 ጄኔሬሽን 10 ትውልድ 10 ትውልድ ማለት ምን ማለት ነው? ለምሳሌ እኔ ያለው አባቴ አለ፣ የአባቴ አባት አለ፣ የአባቴ አባት አለ። ቁጥር ዛሬ ይህን ድምፅ ሰምታችሁ ስለ አቡነ ተክለ ሃይማኖት ብላችሁ የምትጸልዩትን ሁሉ ወደ ታች ገና ከእናንተ በታች 10 ትውልዳችሁን እባርከዋለሁ ነው ያለው እግዚአብሔር። ይሄ ነው የቅዱሳን ጸጋ። የቅዱሳን ጸጋ ይሄ ነው። ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ ሰዎች ያሳዝኑኛል። ይህን ሁሉ ክብር አተው ይህን ሁሉ መመጻደቅ አይደለም። ይህን ምላችሁ ኦርቶዶክሶች እንድንመጻደቅ አይደለም። እግዚአብሔር እግዚአብሔር አምላክ በአንተ ስራ ነው የሚያድን። ይቅርታ ቤተሰብ፣ በዘብዬ ግን መሳቅ አይቻልም። ዘበነ ግን ከየት ነው ያመጣት? የእሱ የተረት መጽሐፍ ከየት ነው የሚገዛው? ግን እኔም መግዛት ፈልጋለሁ፣ ምክንያቱም እጠቅማለሁ። እኔ እንደሱ የሚያደርግ ከሆነ ለፈጣሪ መጸለይ ምን ያስፈልጋል? አቡነ ተክልዬን እየጸለይኩ አማልደኝ እያልኩኝ 10 ጄኔሬሽን እድነበታለሁ። ይህ ነው አሁን ኦርቶዶክስ ወንድምና እህቶቼ ሲሰሙ ይሳቀቃሉ። ይሄ ማንንም ብትነግረው እንኳን የሚቀበለው አይደለም። የሚቀበላለ እዚህ ውስጥ በቃ ከተማጸነ፣ በእሱ ስም ከተማጸነ፣ በአቡነ ተክለ ሃይማኖት ስም ከተማጸነ 10 ጄኔሬሽን ይተርፋል፣ ይባረካል አለ። የሚያምናል ምን እያጨሰ ነው? ምንድን ነው የሚያጨሰው? ኧረ በፈጣሪ እሺ ልቀቅ ሲነገርኝ እነዚህ ሁሉ አባቶች እንደ ደመና ከከበቡ ማለት ምንድን ነው ችግሩ? የተቀደሱ አባት ናቸው። አንተ ሌላ ቆይ በጣም ደስ የሚል ትምህርት ነው። ኤፍሬም ባለ ጊዜው የሚናገረው ነው። ወርቅ የሆነ ንግግር ነው። ግን ወደ ዋና ፖይንቶች ልምጣ። ኮፒሊንክ 20 ሺህ ሲገባ እና አባታችን የሚሉትን በጣም መወዳቸው አባት ናቸው። ግን አንዳንዴ የስህተት ትምህርት ያስተምራሉ። በጣም ነው መወዳቸው። የስህተት ትምህርት እንዴት እንደሚያስተምሩ እኔ የሰይጣን የጸሎት ጊዜ ስንት ሰዓት ነው? የሰይጣን የጸሎት ጊዜ ስም ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። ቆይ የት ቦታ ነው የተጻፈው? የሰይጣን የጸሎት ጊዜ ጸሎት ጊዜም አለው ሰይጣን። የሰይጣን የጸሎት ጊዜ ስንት ሰዓት ነው ብሎ ያስተምሩ። በጣም ወዳቸው አባት ናቸው። ብዙ ነገራቸው ኳሊቲ አለው። ብዙ ነገራቸው የሚያስተምሩ ደስ ይለኛል። የሰይጣን ጸሎት ጊዜ ራሱ አለ። ስሙ እንዴት እንደሚለው የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። አጋንንት ተሰብስበው ለጸሎት ከሄዱ እግዚአብሔር እንዴት ይቅር አይላቸው? ዳስማኮች እንትዩ አጋንንት ተሰብስበው እግዚአብሔርን ስላላመለኩ ነው አይደል እንዴ? አጋንንቶችን ገስጾ እግዚአብሔር አምላክ እርኩስ መንፈስ እንደሆኑ መጽሐፍ ቅዱስ ይናገራል። አጋንንት ለእግዚአብሔር አይጸልዩም። ጸሎትም አድርገው አያውቁም። አባታችን ከየት ነው ያመጡት? ይህንን ቢያስተምሩልኝ ደስ ይለኛል። ከየት አምጥተው ነው? የትኛው መጽሐፍ ቅዱስ ነው ያስተማሩት? አባታችን ሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለውስ ማታ ቀለል ይለዋል። ይቅርታ ስለሳ ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታ ነው የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ሰው ቀለል የሚለው ለዚያ ነው። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ይህ ሰውዬ ወክ እንውጣ የሚለን አጋንንቱ ስለወጡለት ነው። ከጸሎት ደግሞ ይመለሳሉ እኮ አጋንንቶቹ። ከ1 ሰዓት በኋላ ተመልሰው ደግሞ ይመጡባል፣ ይሰፍሩባል። ኧረ ከወንጌል ውጭ አትስበኩ። እንደው በፈጣሪ ይሁንባችሁ። እንደው እግዚአብሔርን አትፈሩ
እንደዚህ አይነት ትምህርቶችን እግዚአብሔርን አትፈሩም ስታስተምሩ? አሮ ነው እንግዲህ ይህንን ስለማይ ነው እኔ ግራ የሚገባኝ። ይህንን ስለማይ ነው የምጠይቀው። ይህንን ስለማይ ነው ጌታ ኢየሱስ ክርስቶስ የግል አዳኝ አድርጌ የተቀበልኩት። ይህንን ስላየው በቃ ዝም ብሎ ተረት መጽሐፍ ቅዱስ ላይ የሌለ ነገር ከኪሳቸው እያወጡ ይሰጧል። ተቀበል ነው ዝም ብለህ፣ አሜን ነው ዝም ብለህ። ይሄ በጣም የተሳሳተ ትምህርት ነው። ስለዚህ ጥሩ አይደለም፣ ጥሩ አይደለም። ሌላው ደግሞ በስዕል አትመኑ ምላችሁ ምክንያት ስላለኝ ነው። ምክንያቴን ደግሞ ላስቀምጥ። ይቺን ነገር ሪከርድ አድርጉ፣ ለሌሎቻችሁም ሊጠቅም ስለሚችል ሪከርድ አድርጋችሁ ፖስታችሁ ብዙ ሰው ሼር እንደሚያደርገው እርግጠኛ ነኝ። ስዕል አንዳንዴ የምትጸሉት ለሌላ ስዕል ሊሆን ይችላል። በማስረጃ ነው። እኔ አሁን እኔን ሲከሱኝ በማስረጃ አይደለም፣ እነሱን ግን የምጠይቀው በማስረጃ ነው። ስዕል አንዳንዴ የምትጸልዩለት ስዕል ሌላ ስዕል ሆኖ ሊገኝ ይችላል። እንዴት? ይቺን ሪከርድ አድርጉ። ብዙ ማብራሪያ አልሰጥም። ስለዚህ ስዕል ሄደች። ይህቺ የአርሴማ ስዕል አይደለችም። እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር። አሁን ደግሞ ከፍ አድርገው ተቀበለ ይባባላል። አሳይቷል። አጃችኋል። የአርሴማ ስዕል ናት አይደለች ማለት? አዎ። አጠር አድርጌ ጥናትም አላደረኩም ብዙ፣ ግን ጥናት አድርገዋል ወንድሞች። በአጭሩ ግን ባለፈው ግብፅ ሄጄ ነበር። የሰማችሁ ነው። ግብፅ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት። በርባራ ቤተ ቅድስት በርባራ አርሴማ ብለው ሲጸልዩላት የነበሩ ቅድስት በርባራ ትባላለች ግብፅ ውስጥ አለ። የአርሴማ ስዕል ናት አይደለች ማለት? አዎ። አጠር አድርጌ ጥናቱም አላደረኩም ብዙ፣ ግን ጥናት አድርገዋል ወንድሞች። በአጭሩ ግን ባለፈው ግብፅ ሄጄ ነበር። የሰማችሁ ነው። ግብፅ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት። እነዚህ ምን በደንብ የምታብራሩት ይሆናል። በርባራ ቅድስት በርባራ ቤተክርስቲያን ሄጄ ያ ዘንባባ ጽዋ ይዛ የምናያት ያች የምናያት ቅድስት ሰማዕት በርባራ ሆና ነው ያገኘኋት። ስለዚህ ቆይ ኢትዮጵያ ላይ የዘንባባ ድንጋይ የተባለው ውሸት ነው ማለት ነው። የዘንባባ ድንጋይ አርሴማ ገዳም ስትሄዱ የዘንባባ ድንጋይ አለ የተቀረጸ፣ ስትከፍሉት የዘንባባ ቅርጽ ያለው ድንጋይ አለ ብለው ያሉት የባርባራ ነው። የባርባራ ሆነ በቃ የአርሴማ አይደለም። ቤተሰብ አሁን ጀስት አያስክ የበርባራ ሆነ። ስለዚህ የዘንባባው የአርሴማ አይደለም ልትሉኝ ነው ማለት ነው። አሁን ይህንን አዘጋጅታችሁ የአርሴማ ይሄ ነው ስትሉ ይገርሙኛል። ያ የአርሴማ አይደለም። በእርግጥ ኃጢአት አይደለም። ኃጢአት አይደለም። ይኸውላችሁ አይዟችሁ የሌላዋን ሰማይ ክፍል ነው ይዘን የቆየ ነው። ምንም ችግር ቅድስት አርሴማ ትክክለኛ ስፍራ ይሄ ነው እያለ ነው። እስካሁን አላገኘሁትም ነበር። እነሱ አግኝተውታል ማለት ነው። ተግባባን። ብዙ ማብራሪያ እንግዲህ ከዚህ በላይ መስጠት አንችልም። በዚህ እንድትረዱላቸው ለማለት ነው። እግዚአብሔር ይስጡልኝ። በቃ ምንም ይቅርታ የለም። አጭበርብረናችኋል የለም። አታለናችኋል የለም። ለህዝቡ ይቅርታ አይጠየቅም። ምንም ችግር የለውም። ለእሷም ባርባራ እያላችሁ አርሴማን ባርባራ እያላችሁ ብትጸልዩባትም ችግር የለው ብለው ነው የሚያጭበረብሯቸው። ለምን? መስኪን ናቸው። በብዛት ወንጌል አያነቡ። ወንጌል ስለማያነቡ የተባልከውን ነገር ዝም ብለህ ተቀበል። አርሴማ እያሉ ይኸው እንዲያውም ገዳም አለ የሆነ ቪዲዮ የሰሩት አመጠዋል። አርሴማ ገና ድንጋዩን ስትፈልጠው ዘንባባ አለው የዘንባባ ቅርጽ ያለው ድንጋይ አለ ብለው የሚሉ ትምህርት ነበር።
ባለዘንባባውን ባርባራ ጀለሴ ባለዘንባባ ባርባራ እንጂ አርሴማ አይደለች። ስለዚያም ሰው ስለዚህ ያሳዝናል። እውነቴን ነው የምለው። አርሴማን ትታችሁ አርሰናልን ብትደግፉ ትንሽ ልትደሰቱ ትችላላችሁ። አብያ አነሶች እንደዚህ እያመጡ ቅዱስ እያሉ አናት ላይ ተክለውብህ ከወንጌሉ አውጥተው ከኢየሱስ ክርስቶስ አውጥተው የፈለጉትን ይጫወቱብሃል። ታስዋበይደው እውነቴ ይሄ ይደብራል። እንደ አንድ አማኝ ስዕሉን አድርገህ እየሰገድክላት ውኡ እያልክ ይህን አርግኝ አማልጅኝ እያልክ ስትል ቆይተህ ኧረ እኔ አይደለሁም እኔ እኮ ባርባራ ነኝ አርሴማ አይደለሁም ብትል ምንድን ነው የምትል? ይህ ትክክለኛ ትምህርት አይደለም። እኔ በማስረጃ ነው ከኪሴ አውጥቼ የምነግራችሁ። ምንም ነገር የለም። ስለ እኔ ከኪሳችሁ እያወጣችሁ መናገር መብታችሁ ነው። እኔ ካልኩት ቪዲዮ ውጭ ስለ ዮኒ ማኛ ማውራት የምትችለው ወፍ የለም። በኮንፊደንስ ነው ማውራ። እኔ ካልኩት ውጭ ዮኒ ማኛ ካለው ቪዲዮ ውጭ አታመጣ። ተግባባ። ስለዚህ ይሄን ነው ምለው። እያሰባችሁ የሰይጣን ሰዓት ፕሮግራም አለው። ሰይጣን የሚጸልይበት አጋንንት ለእግዚአብሔር የሚጸልይበት ታይም አለ እየተባለ ትማራል። ስለዚህ ባካችሁ ያቺን ነገር አስተካክሉ ለማለት ነው።